እንዲህ አልነበረኩ ደብረ ሊባኖስ ለምኑ ያውቁ በዚህ ዘመን ለምኗል። የለማኙም ደግሞ ቀንደኛ እኔ ነኝ አንዱ ምን ይደረግ ጊዜ እስኪያልፍ ይህን ያህል ህዝብ አሁን ተገዶ ነው እንዲህ የመጣው ራሱ መጥቶ ይሁን ይጠቅመኛል ብሎ ይህ እንዳይላላ ይህንን ወደኋላ እንዳትሉ አደራችሁ። ያኔ መጥፋታችን ወቁ። ችላ የምትሉ ከሆነ እንደጠፋችሁ። አሁን ህዝባችን መጥቷል፣ አውቋል። እኔ ግርም ምን ያለ አሁን የኛ እየተዘጋ ነው። በዚያ በኩል ያለ ችግሩን ታውቃላችሁ። ሰላም የክርስቲያን ሀገር እና እሱ አሁን መርቋል 122 አብያተ ክርስቲያናት ተዘግተውብኛል። በደስታ አይደለም ያለሁት እንዳልኳችሁ የአይን ረሃብ ስላለብኝ አሁን የማያቴ ለእኔ ታድሶ ሰውነት ያድሳል፣ እርጅና ያድሳል። ብዙ ጭንቀት አለ በቤተክርስቲያናችን ላይ ብዙ ችግር አለ። በእያንዳንዱ ስራ ያለ ሁሉ ጊዜ እናያለን። ስንቱ ይነገራል እንጂ ኢትዮጵያ ሀገር እግዚአብሔር የተባለችው በኮንቱ አይደለም። መሬቷ ፋውጥቶ እግዚአብሔርን የሚያመሰግንበት ሀገር ነው የኢትዮጵያ መሬት። እንደ ኢትዮጵያ እግዚአብሔር የሚመሰገንበት ሀገር አለ ብዬ አልናገርም። የእግዚአብሔር ስጦታ በቸርነቱ የሰጠን የምህረት አማላጅ የይቅርታ መሬት አለሁ ብላ እያለቀሰች በአማላጅነቷ ቶሎ የምትደርስልን እናት እመቤታችን ናት። አይዟችሁ እግዚአብሔር አለ። በእግዚአብሔር ያመነ ምንም አይመጡ መከራ ቢመጣ እግዚአብሔር ጋሻው ማመን ብቻ ነው የሚያስፈልገው። ሁሉ ካለ ዘያምን ለሚያምን ሁሉ ይቻላል። የልማት አርበኛ የሆኑት እውነት ነው። በተግባር ያየሁትን ነው የሚመስለው። ደግሞ አሁን እዚህ ለማንቀሳቀስ እዚህ መጥተዋል። ተባበሩ። ጥሩ ነው። እንኳን አደላቸው እግዚአብሔር ደግሞ ታላቁ አባት በእውነት የሃይማኖታችን አምድ የቤተ ክርስቲያናችን ሁለንተናዊ አይን በዚህ ዕድሜያቸው ቆላ ወርደው ደጋ ወጥተው ዓለምን ዞረው የሚያስተምሩ ውድ የሳኔል ሚዲያ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን፣ መጽሐፍ ቅዱስን መሠረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ። እናት አለኝ የምታበስባ
ብፁዕ አባታችን አቡነ ቀውስጦስ በሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር ወንድማችን መምህራችን ልጄ ጢሞቴዎስ ጸጋዬ ምስጢር ፈቃዱ፣ የተከበራችሁ ሰባክያነ ወንጌል፣ አይንተ እግዚአብሔር ካህናት፣ ለተልእኮ ሚኒስቴር ድፋት ዲያቆናት፣ የሐመረ ብርሃን ሰንበት ትምህርት ቤት ልጆቻችን፣ እግዚአብሔርን የሚወዳችሁ እግዚአብሔርን የምትወዱ የእመቤታችን የቅድስት ድንግል ማርያም የአስራትና የአደራ ልጆች፣ ምእመናን፣ ምእመናት፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ወጣት ሕፃናት ሁላችሁም ፍጹም በሆነው በልዑል እግዚአብሔር ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። በዚህ በተቀደሰው ስፍራ በምሕረቱም አደባባይ እኔንም እናንተንም ሰብስቦ ቅዳሴውን አስቀድሰን ጸበሉን ጠጥተን እምነቱን ተቀብተን ወንጌል ተምረን በረከት ተቀብለን በሰላም በጤና በደስታ የመረጠን ልዑለ ባሕርይ መድኃኔዓለም ኢየሱስ ክርስቶስ ስሙ ለዘላለም ከአጽናፍ እስከ አጽናፍ የተመሰገነ ይሁን። አመስግኑ። የነቢያት ትንቢትና ምሳሌ፣ የሐዋርያት ሞገሳቸው፣ የሰማዕታት እናታቸው፣ የመላእክት እህታቸው፣ የደናግል መመኪያቸው፣ የካህናት ዘውዳቸውና አክሊላቸው፣ የምእመናን መመኪያ፣ በሁለት ወገን ድንግል የሆነች የከበረች የገነነች መንግሥተ ሰማያት መርታ የምታስገባ ንጽሕተ ንጹሐን ቅድስተ ቅዱሳን እመ አምላክ እመ ብርሃን ሳሊተ ምሕረት ብርሃነ ጸሎት ቅድስት ድንግል ማርያም እናታችን አማላጃችን ክብርና ምስጋና ይድረሳት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየክብራቸው ክብርና ምስጋና ይድረሳቸው። በእውነት ሌላ ብዙ ነገር ነው ነገር የለም። ደግሞ ታላቁ አባት በእውነት የሃይማኖታችን አምድ
የቤተ ክርስቲያናችን ሁለንተናዊ ዓይን በዚህ ዕድሜያቸው ቆላ ወርደው ደጋ ወጥተው ዓለምን ዞረው የሚያስተምሩ የሚገስጹ ቤተክርስቲያን የሚያሳንጹ ጸሎተኛው፣ ባህታዊው፣ ታራሚው ታላቁ አባት በመካከላችን ተገኝተዋል። ቅድም መጋቢ ምስጢር እንዳሉት የእሳቸው አንድ ቃል እግዚአብሔር ይባርካችሁ ብቻ ቢሉን ይበቃናልና ወደዚያ ብዙ እኔ የምለው ነገር የለም። በእውነት እድለኞች ነን፣ እድለኞች ነን። ከመጣን ጀምሮ ልማት ተጀምሯል። አንድ በጎ አድራጊ ያው ብቻውን ቤተልሔሙን ምን እንዳስመሰሉት ያላችሁ ጎብኙ፣ እያያችሁ ይሉ። በእውነት መታደል ነው። ከንውለተታቢ ጸጋ ነው። እንደው በእውነት ሰው ገንዘብ ተሰጥ እግዚአብሔር ሰጠው በዚህ በጎ መልካም ላይ ሲያውለው ደስ ያሰኛልና በዚያ መንገድ ሁላችሁም እንደው እኔስ ምን ልስራ እያላችሁ ብትጠይቁን ስራ እንሰጣችኋለን። ስራ ሰበካጉ አጥንቷል። ብዙ ነገር አለ የሚሰሩና አሁን ጊዜ አወስድባችሁ በዛ እያሰባችሁ ብትመጡ ደስ ይለናል። ሁላችሁም ይህን ለማገዝ አካውንት እነግራችኋለሁ። የልማት ኮሚቴው አካውንት አስኮ ደብረገነት ቅዱስ ገብርኤል ካቴድራል 10,000 29 27 16 19 እደግምላችኋለሁ። 10,000 29 27 16 19 በዚያ አካውንት ብትልኩልን ይደርሰናል ማለት ነው። በተረፈ እግዚአብሔር አምላክ ዘመናችሁ የተባረከ ይሁን። እንደተባለው አስራቱን በኩራቱን ቀዳማያቱን በማውጣት እንዲሁም ልዩ ልዩ ስጦታችሁን በመስጠት የአስኮ ደብረገነት ምዕመናን ትታወቃላችሁ። እኛም ሰፋ ያለ ልመና እናንተን ፀሐይ ላይ አስቀምጠን አሰልችተን ወሳችሁን ክፈቱ መቀነታችሁን ፍቱ ብለን አስጨንቀን አናውቅም። ምክንያቱም እናንተ ስለምታውቁ መስጠቱን ስለምታውቁበት እኛ አቅጣጫ መፍትሄ እንዲህ አይነት ነገር እንፈልጋለን እናለን። እናንተ ደግሞ ታሟላላችሁና በዚሁ መንገድ በእውነት እግዚአብሔር ይመስገን ባዶ ላሜራ ይሁንና አሁን የቆሙት ላሜራ ባዶ ላሜራ ቆጥረን አጋብተን እናስቀምጣለን። ወር ላይ ሙልት ታረጉታላችሁ። እግዚአብሔር ትዳራችሁ ሁሉ ሙልት ያርግላችሁ፣ ቤታችሁ ሁሉ ይሙላላችሁ፣ ጸጋውን ያብዛላችሁ። እግዚአብሔር አምላክ የቸርነቱ ስራ ሁሉ ይስራላችሁ። ቅዱስ ገብርኤል በቀኝ በግራ በፊት በኋላው ይጠብቃችሁ። እናታችን ቅድስት ኪዳነ ምሕረት የእናት አማላጅ ፊት ያስመልስም አንገት ያስቀልስምና በቤታችሁ በትዳራችሁ በጤናችሁ በጉዳያችሁ ሁሉ ትግባላችሁ። ከዚህ በመቀጠል እሱ አባታችን አቡነ ቀውስጦስ በሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በዚህ በአውደ ምሕረቱ የተሰበሰቡትን መንፈሳዊ እንግዶችን ጸሎተ ቡራኬና ቃለ ምዕዳን እንዲሰጡልኝ ዝቅ ብዬ በትህትና እጠይቃለሁ። እሱ አባታችን በፈቃዱ ስለሰበሰበን ክብር ምስጋና ይግባው። ተወደዳችሁ የእግዚአብሔር ቤተሰቦች ትምህርቱ ተላልፏል። መቼም የሰንበትም ስራ ያው መንፈሳዊነቱ ስለሚጠራ ነው እንጂ ትልቅ ስራ ነው ያለው። በሰንበት በሽተኛ መጠየቅ፣ እስረኛ መጠየቅ፣ የተጣላን ማስታረቅ የመሳሰሉት ብዙ ስራዎች አሉ። እድልም አለ። መቼም ያው ስራ ነው እሱ ለነፍስም ለስጋ ይጠቅማል። እሱ ደግሞ እና በዚህ በትምህርቱ ብቻ ይዘናችሁ እንዳለን ነው እና እኮ እየሰጋን ነው። መቼም በመተሳሰብ ስለሆነ የምንኖረው ኑሯችንም ስለምናውቀው ተሳስቦ መኖር ደግሞ እግዚአብሔርን የሚያስደስተዋል ደስ ያሰኛል። እና መምህራችን ልጃችን ጥሩ ትምህርት በሚገባ የእግዚአብሔርን ቸርነት ወደን አድርጎ አስተምረውናል። ሰምቶ መስማት ብቻ ነው። ሰምቶ ካልሰሙ ደግሞ ቀሳለ ጌታ ሲያስተምር እኔ በዓለሙ ልፈርድበት አልመጣሁም ማለት ነው።
በማንም ሰው ላይ አልፈርድም አለ። ግን አንድ የሚፈርድ ነገር አለ አለ። ምንድን ነው? የተናገርኩት ቃል አለ። ያስተማርኩት የተናገርኩት ቃል ካልተፈጸመ ይፈርዳል። ቃሉ ፈራጅ ነው፣ ተጠንቀቁ ብሏል። የሰማነው ቃል በስራ ላይ እንዲውል ነው። እግዚአብሔር መሐሪ ይቅር ባይ ነው። ቸርነቱ ብዙ ነው። የእግዚአብሔር ቸርነት ሁላችንም እንድንገነዘብ ይገባል በሚል ነው መምህራችን በደንብ አድርገው እያብራሩ ያስተማሩ። የእግዚአብሔርን ቸርነት ባለማወቅ ውስጥ ይጨነቃል። ሁላችንም በእግዚአብሔር ቸርነት ከሞት የተረፍን ነው። ሐኪማችን እሱ ነው። መጋቢያችን እሱ ነው። እንደ ሰው ጭካኔማ ሳይሆን ስም አጠራራችን አይኖርም ነበር። እሱ ነው የጠበቀን፣ እሱ ነው የሚመራን በቸርነቱ ከሞት መንጋጋ ሁልጊዜ የሚሰውር የሚያወጣ ነው። ስለዚህ የእግዚአብሔር የመሐሪነቱ ውጤት ማንም ሰው ሊያውቀው የሚገባ አውቃችሁ እናንተበት ቅድስተ ቅዱሳን እመቤታችን ማርያም ናት። እግዚአብሔር ዓለምን ይቅር ሊለው ሲቃረብ እመቤታችን ልትወለድ አደረገ። በመጀመሪያ ቃል የገባው እሷ እንደምትፈጠር ነው። ከኔ ልጅ ተወልጄ አድርሃለሁ። ይህ ቃል ኪዳን ነው። ያ ቃል ኪዳን ምን ተባለ? ኪዳን ነው። ዞሮ ዞሮ ሰዓቱ ሲደርስ እሷ ተጠራችበት። ማጠቃለያ ናት። የቃል ኪዳኑ ወለባ መኮስተሪያ ናት። ኪዳነ ምሕረት ተብላ ተጠራችበት። የእግዚአብሔር የቃል ኪዳኑ መሰረት በልጅ ተወልጄ አድንሃለሁ። እሷ ባትወለድ ጌታ ይወለድ። እሷ ስትወለድ ነው ለማርያም አምላክ ባህሪውን ዝቅ አድርጎ የሰውን ባህሪ እየተዋለ ወደ እኛ የመጣ ከወደቅንበት ያስነሳል። በመስቀሉ ጠላታችን ዲያብሎስን ቀጥቅጦ በእሳት ዛንጅር አስሮ ነፃ ያወጣ በቅድስተ ቅዱሳን ድንግል ማርያም ተወልዶ። ስለዚህ እመቤታችን ምንጊዜም ለእኛ ስጦታችን ናት፣ የማትወሰድ ካልካድን በቀር ኃጢአትን ብንሰራ ማሰናበት ያደርግ ኃጢአትን መስራ ማለት ያደርግ መቼም ሁል ጊዜ ኃጢአት ይጣፍጠናል። ምንም ሰው ከኃጢአት አይገኝም። እግዚአብሔር ግን አይጨክንም፣ ይጠብቃል። ለንስሐ ይጠብቀናል። ሁላችንም ለንስሐ ጠብቆን ነው የደረሰ። ችኩል ቢሆን እንደኛ ተናዳጅ እኔ ያልኩት ይሄ ሰው እንዴ ይሄ ስርዓት ነው እንዴ እንዴት እጄን ያፈርሳሉ? ሞቼላቸው መስቀል ተሸክሞላችሁ ለምን አፍስሽ የስጋዬን ቆንሽ እኔን መስላችሁ ምን ብያቸው ለምን ብሎ ተቆጥቶ በአንድ ጊዜ ላጥፋ አያላ ይጠብቃል። በትዕግስት የእኛን መመለስ እንዲያ እያደረገ ስንታመም ፈውሶ ስንበድል ታግሶ የንስሐ ጊዜ ሰጥቶ ንስሐ ገብተን ስጋውን በልተን ደሙን ጠጥተን እሱን ስንመስል ነው የሚጠራን።
ክብር ምስጋና ለእግዚአብሔር። ከዚህ የበለጠ ቸርነት የለም። ከዚህ የበለጠ ቸርነት የለም። ስንበድለው ታግሶ ሳይቀስፍ ይቀስፎት ብለዋል። ቅድም ይቀስፎት ነው ይማጠጥ አይፈሳች አይደቃም ስንጨክን አይጨካል እሱ ሲጋር ተፈቅዳለ በዚህ ጽልቶ ተማዘዘቀሙ እፎሙ ባይብስ ይህን በዚህ እንጨት ላይ ያደረጉ ደረቅ እንጨት ያገኙ ምን ማለት ነው ማለት መለኮት በተዋህደው ሰውነት ይህን ያህል ጅራት ያወረዱ ይህን ያህል ጭካኔ የፈጸሙ ሙሉ ትራፍቱ ደካማ ቢያገኙ ምን ባደረጉ ነው ያለ የሰው ጭካኔ ታዝቧል። ስንጨክን ይታዘበናል። እንኳን እሱ የአሜሪካው መሪ ታዝቧል። የአፍሪካ መሪዎች እንደው ይገርሙኛል። ሊጠብቋቸው፣ ሊንከባከቧቸው፣ ሊያሳድጓቸው በክፉ ነገር ከጠላት ሊጠብቋቸው የተሰጧቸውን ሕዝቦች በአየር ይደበድቧቸዋል። ይገርሙኛል። የአፍሪካ መሪዎች ይታያቸው ብሎ እሱ ታዝቧል። እግዚአብሔር በትዕግስቱ በቸርነቱ ጠብቆ ነው እንጂ ያለነው እኛ ሌላ ጠባቂ የለንም። ክብር ምስጋና ለእግዚአብሔር። እናንተም ያውቃችኋል። የእግዚአብሔር ስጦታ በቸርነቱ የሰጠን የምህረት አማላጅ የይቅርታ እመቤት አለሁ ብላ እያለቀሰች በአማላጅነቷ ቶሎ የምትደርስልን እናት እመቤታችን ናት። ይችን አውቃችሁ ይኸውና የሚታየው ህዝብ ደግሞ እኔ የሚራበው አይኔ ነው። ለመድኩና ሰው ሳጣ ይጨነቃለሁ። አሁን ስመጣ ደስታዬ ልዩ አሁን እንዳጋጣሚ ደግሞ ተዛውሮ የመጡላቸው አስተዳዳሪ እንዲህ ይገርማል። በእናንተ ኪዳነ ምሕረት የተወለዱበት ኪዳነ ምሕረት ናት። እየሳበች ነው መሰለኝ የምታምናቸው። እዚያ ገና እንኳን ሞተዋል። እኔ ደግሞ እዚያ ሄድ ነበር አያለሁ። በጣም ደስታለሁ። እስኪ ተባበሯቸው እባካችሁን፣ ተባባሪ ያስፈልጋል። አንድ አይነት አንድ አይፈርድ ይባላል እና ረዳት ያስፈልገዋል እኮ ሰራተኛ አባት ሲገኝ እያሉ ያንን ከወንድሞቻቸው ጋር አልምተዋል። አሁን ደግሞ ወደዚህ ሲመጡ በቀደም ለቅሶ መጥቼ ነበረ እና በአጋጣሚ ነው እንግዲህ ኪዳነ ምሕረት እዚህ ያለች የሚበረቱ ከሆነ ብመጡልኝ ያሉት። አይ ወደዚህ ገብተዋል ለካ ሰሏታል። ቦታ የምትለማናት ከጥንት ጀምሮ እኔ አለሁበት በዚህ ቦታ ላይ መሰረቱ ሲጣል ነበርኩ። አንዳንድ ጊዜ አዝናለሁ። ይህ እኮ ቦታ በጣም ወደረኛ ጓደኛ አይኖረውም ነበረ። ሰው ካገኘ ሰፊ ነው ቦታው፣ የልማት ቦታም ነው እያልኩ እመኝለት ነበረ። አሁን የልማት አርበኛ የሆኑት እውነት ነው፣ በተግባር ያየሁትን ነው የሚመሰብክ ነው። ደግሞ አሁን እዚህ ለማንቀሳቀስ እዚህ መጥተዋል። ተባበሩ፣ ጥሩ ነው። እንኳን አደላቸው እግዚአብሔር ታድላችኋል ለማለት ነው። መቼም አይን በጨማሳ ከሆነ አጣርቶ መራመድ አይቻልም። አይኑ ብሩ ከሆነ ሁሉ ነገር አይቷል። በአይን ይመሰላል አስተዳዳሪ። በወንጌሉ ላይ ተጽፏል።
እንግዲህ ብሩ አስተዳዳሪ ደግሞ ልጃችንም ወዲህም ለካ የአስተዳደር ጸሐፊ ነው አሉ። እንግዲህ ሁለቱንም ሁለት ያለው ሰይፍ ማለት ሁለት አፍ ያለው ሰይፍ ማለት ስጋዊውንም አስተዳደር መንፈሳዊውንም ወንጌል ስብከት አንድ ላይ የሚያራምድ ከተገኘ ምን ይቸግራል? እናንተ ከተባበራችሁ የማታሳዩት ተአምር የማትሰሩት ስራ የለም። የበለጠ ስራ ሰርታችሁ ራሱን ታስችሉታላችሁ፣ ከልመና ትወጣላችሁ። ጊዜ እጅ ዘርግቶ ለልመና አይሆንም፣ አያዋጣም። አሁን ህዝባችን ነቅቷል፣ አውቋል። ይሄ ግርም ምን ያለ አሁን የኛ እየተዘጋ ነው። በዚያ በኩል ያለው ችግሩን ታውቃላችሁ። ሰላም የክርስቲያን ሀገር ስንት ሊቃውንት የነበሩበት ነው እና የኔታ ጥበቡ እና እሱ አሁን መርቋል 122 አብያተ ክርስቲያናት ተዘግተውብኛል። እኔ ሀዘነተኛ ነኝ። ተዘግቷል እና ያለችው ወደ አዲስ አበባ ነበረ። እሷን ደግሞ ሸገር ብለው ወስደዋታል። አልተሰደድኩም ግን እንዲሁ ዞር እያልኩ ሰው ሲርበኝ እንዴት ወደ እናንተ በጣም እንዲያሉት ይጋብዙኛል። ጸባያን ስለሚያውቁት ነው። ያልፍልኛል። በዚያ በደስታ አይደለም ያለሁት እና እናንተ እግዚአብሔር ጠብቋችኋል። እግዚአብሔር ይመስገን። አሁን ደግሞ ደህና ተያይዛችሁታል። ስራውን በርቱ፣ ተባብራችሁ ስሩ። እኔ አሁን አቅም አለኝ ብዬ አይደለም የመጣሁት፣ ግን እንደው እንዳልኳችሁ የዓይን ረሃብ ስላለብኝ አሁን የማያቴ ለእኔ ታድሷል። ሰውነት ያድሳል፣ እርጅና ያድሳል። እና እግዚአብሔር በቸርነቱ ይጎብኘን፣ ይህን መከራ ያስወግድልን። ብዙ ጭንቀት አለ በቤተክርስቲያናችን ላይ፣ ብዙ ችግር አለ። በእያንዳንዱ ሰው ላይ አለ። ሁሉ ጊዜ እናያለን። ስንቱ ይነገራል እንጂ ግን ሳይነግሩት የሚያውቅ የህሊና ዳኛ፣ ሳንለምነው የምንሻውን አውቆ የሚሰጠን እግዚአብሔር ችግራችንን ያውቃልና እሱ ፍልፍል አድርጎ እንደ ጉምጥ ልቅ አድርጎ ይውሰድልን ነው። የቸርነቱ ስራ ይስራል። ቅድስተ ቅዱሳን ድንግል ማርያም እመቤታችን በረድኤታ አትለየን፣ በአማላጅነቷ ትጎብኘን፣ ጊዜ ፈጥና ትድረስልን። የመከራን ነገር ታውቀዋለች። ስደትንም ባርካ የሰጠች ይሳላል። ሰማዕትነት ስደት ጭምር ነው፣ ቀላል አይደለም። ቤትን ሀገርን ትቶ መሰደድ ከሁሉ ይከፋል። እስቲ በፈጠረው ዓለም እግዚአብሔር ኢየሱስ ክርስቶስ ተሰዷል። ያለ ጊዜው ስለማይሞት ነው። በ33 ዓመት ከ3 ወር ነው ለመሞት ያቀደው እሱ። እዚያች በፊት ደሙ አትፈስ። ያ ስለሆነ እናቱ አዝላ 3 ዓመት ከመንፈቅ በረሃ ለበረሃ ተንከራታለች። እመቤታችን እንፈዋለች፣ ስደት መከራን አልቅሳለች። ርወጫ ፈጅቷታል፣ እሾህ ወቅቷታል፣ ሽፍቶች ያስደግጠዋታል። ግን ኃያል አምላክ ነው ያጸነችው። በተአምራቱ ጠብቆ ምንም ሳይደርስባት ጠላቶቹ የሚያሳድዱት ሄሮድስ ሲሞቱ ወደ ሀገሯ ይዛው ገብታለች። 3 ዓመት ከኖረች በኋላ ይህ የስደቱ ወራት
ሊቃውንቱን ታያቸዋላችሁ። ሲነበብ ያስለቅሳል። ይሄ የሚዘምሩት ማለት ጽጌ ሰቆቃወ ድንግል የእመቤታችን ልቅሶ ማለት ነው። ልቅሶዋ ምን አይነት መከራ ጸዋቶ መከራ እንደደረሰባት የሚናገረውን ሲዘምሩ ክንፍ አውጥተው የሚሄዱ ይመስላል። ኢትዮጵያ ሀገር እግዚአብሔር የተባለችው በኮንቱ አይደለም። መሬቷ አውጥቶ እግዚአብሔርን የሚያመሰግንበት ሀገር ነው የኢትዮጵያ መሬት። እንደ ኢትዮጵያ እግዚአብሔር የሚመሰገንበት ሀገር አለ ብዬ አልናገርም። ደብረ ሊባኖስ ብትሉ 24 ሰዓት ያለ እረፍት በታ ማታ ነው የሚደረገው። ቀን ማል ሰዓታት ይባላል። ቅዳሴው በ10 ሰዓት ነው የሚወጣው። ሁልጊዜ ስብሐተ እግዚአብሔር እንደ ውሃ ሲፈስበት የሚውል የሚያድር ገዳም ነው። ያ እንዳይፈታ ያ እንዳይዘግብ አሁን ያን ጥረት ነው። አንዳንድ ጊዜ ተሸክመው ነው እንዲህ አልነበረኩ። ደብረ ሊባኖስ ለምኑ ያውቁ በዚህ ዘመን ለምኑ የለማኑም ደግሞ ቀንደኛ እኔ ነኝ አንዱ አፍረት የለኝ ዝም ብዬ እኔም በጨዋታ ቤት እባካችሁ ስለማረፍተው በየቤተ ክርስቲያን ምን ይደረግ ጊዜ እስኪያልፍ ክፉ ቀን አይምጣል። ሰው እንዳላጣ እንዳይል እግዚአብሔር እንዳይታዘበን እግዚአብሔር በዚያ ምክንያት ወንድሞቼ መነኮሳት ጋር እየዞርኩ ነው አላረፍኩም እና እናንተም በእግዚአብሔር ቸርነት ተጠብቃችሁ በአካባቢያችሁ እያለማችሁ አይዟችሁ። እግዚአብሔር አለ። በእግዚአብሔር ያመነ ምንም አይሆንም። አይመጡ መከራ ቢመጣ እግዚአብሔር ጋሻው ነው። ማመን ብቻ ነው የሚያስፈልገው። ሁሉ ካለ ዘያምን ለሚያምን ሁሉ ይቻላል። ያልፈዋል መከራ ሳይሰማ። ስለዚህ እምነታችን በእግዚአብሔር ያለን እምነታችን የጸና ጥሩ ነው። ይህ ስብሰባ የእምነት ውጤት ነው። ይህን ያህል ህዝብ አሁን ተገዶ ነው እንዲህ የመጣው ራሱ መጥቶ ይሁን ይጠቅመኛል ብሎ ነው እንቅልፉን ትቶ እስካሁን ድረስ ስራ ፈቶ እዚህ ደጅ የሚጠናው በእግዚአብሔር ስላመኑ ነው። ይሄ እንዳይላላ ይሄንን ወደኋላ እንዳትሉ አደራችሁ። ያኔ መጥፋታችሁ ነው። ችላ የምትሉ ከሆነ እንደጠፋችሁ። አሁን ግን ከእግዚአብሔር ጋር ስላላችሁ እንጂ ከእግዚአብሔር ጋር ለምን እግዚአብሔር መስያለ መኑ ይቅለጠን እኮ ነው ያለው ቅዱስ ጳውሎስ። እግዚአብሔር ከእኛ ጋር ከሆነ ማን ነው የሚችለን? ከእኛ ጋር የሚቋቋም ጠላት ማን ነው? አይችልም ነው ያለ። እውነት ነው። በሙሉ ሆኖ ለመናገር በእግዚአብሔር ማመን ነው መጀመሪያ። ይሄ ነው የሚላችሁ እና እግዚአብሔር ይመስገን። በርቱ፣ ካለንም አንለያችሁም። እያለን እንወያያለን። ደግሞ በጣም ታስደስታላችሁ። እግዚአብሔር ይመስገን። እናንተን ያሳጣል የቤተ ክርስቲያን አምላክ ኢየሱስ ክርስቶስ ኢትዮጵያን በምሕረቱ ይዳስልን፣ የቸርነቱን ስራ ይስራልን። ቅድስተ ቅዱሳን እመቤታችን ማርያም አትለየን፣ በአማላጅነቷ ትጎብኘን፣ ጸጋውን ያብዛላችሁ፣ ልጆቻችሁን ያሳድግላችሁ፣ በእግራችሁ እንዲተኩ ያድርግላችሁ፣ የቤተክርስቲያን አምላክ ይጠብቃችሁ። አቡነ ዘበሰማያት
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም ይልሻል። ሐሳብሽ ቅድስት ሥጋሽ ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ የተባረክሽ ነሽ፣ ከማኅፀንሽ የተባረከ ቅዱስ እግዚአብሔር ከአንቺ ጋር ነው። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን አድነን አርሥቲከ አበ እግዚአብሔር አምላክነ በእደ ብፁዕ ሊቀ ጳጳስነ ከመ ይባርኩ ጠብቃቸው እስከ ዘላለም ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ በክቡር ደሙ የዋጃት ቤዛዊ የሆንካት ቅድስት ቤተክርስቲያን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያቸው ዘንድ የጠራሃት በዚህች ቅድስት ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሆነ ሥጋው የሕግና ሥርዓት ስጋው ስለሆነ ደግሞ አሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ትርት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ የሚመጣውን ይጠብቃችሁ ለዘላለም። አባቶችና ወንድሞች ልጆች በዚህ የተሰበሰባችሁ ሁሉ ኃጢአት የተፈታችሁ ብፁዓን ሁኑ። እኔንም እናንተን ለመንግሥተ ሰማያት የበቃን ያደርገን ዞማ ክርስቶስ አሳወት ማለት ነው። በእንተዝት ለማርያም ማለት ማይፈራጢያት እግዚአብሔር ይፍታ። ያሉ ምስራቅ ሁልክ ጸጋ
ልጆቼ ሁላችሁም በያላችሁበት ተባርካችኋል። ሾሻ ወጋችሁ የቀሳት እንኳ ሳይመታችሁ በረከቱ ይዛችሁ በሰላም በጤና በደስታ ወደ የቤታችሁ ይመልሳችሁ። እንደዚሁ ደግሞ ልክ 10 ሰዓት ላይ ሁላችንም ተገናኝተን እንደዚሁ ወንጌሉ የተለያዩ መምህራን ዘማሪያን ሁላችን አብረን ሆነን እግዚአብሔርን እናመሰግናለን። ሁላችሁም ልጆችም አባቶችም እናቶችም እህቶችም ተሰብስበን እዚሁ ከቤታችን ጋር እንድንነጋገር አባታዊ ጥሪን አስተላልፋለሁ። በሰላም ነው። ሚዲያውንም እንዲሁ በዓለም አቀፍ ለማስተዋወቅ እዚህ የመጡ ልጆቻችን 3-4 ሚዲያዎች አሉ። እነሱም እግዚአብሔር አምላክ ይባርካቸው ይቀድሳቸው። ከእነሱም እየተቀበላቸው አስተላልፉት። እሺ በእውነት ይህንን 3ቱም ቀን ዩቱበሮችን በጣም እያገለገሉ ያሉ ሲቪል ሚዲያ ሲቪል ቲክቶክ ሀብቴ ሚዲያ እና ቤተ ሚዲያ በእውነት በስፋት ይህንን እየቀረጹ ለዓለም በሁለተኛው ወንጌል እያስተላለፈ ነው። ብዙ አባታችን እጅግ በጣም ባርከዋል። እኛ ሁላችንም ባለንበት ቦታ ተባርከናል። ስለዚህ እባካችሁ ግፊያ ምናምን አያስፈልግም። ውድ የሳኔል ሚዲያ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን፣ መጽሐፍ ቅዱስን መሠረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ።